የህፃን ልጅ ጭንቅላት እጅ ከወገብ በታች ሆነ ሰውነት ነው እዚህ ውስጥ የሚያሳየው። እንዴ ይሄ ቀላል ነገር ነው እንዴ? ጫናው ይሄ ቀላል ነገር አድርገሽ ነው ያይሽ? ምንድነው አንቺ የምታስቢው? ይሄ ቀላል ነገር ነው? ጎረቤት ላይ ነው ዋከተፈን የት ነው በሽታው ድረስ ሱቆጥቼ ነው የት ሱቅ ማለት ማፈቅሽ የትም ስትንዘላዘይ ቆይተሽ ትመጫለሽ እንዴ? ሁሌም አይደል እንዴ? ሁሌም ነው ማለት አለ አብስሽ ተከለ ነው የሰራተኛ ልብስ ነው እንደዚህ እዛ ስታረጓቸው እያስለቀሳችኋቸው ሁላ ነው እሺ ነበረው። እኔ አሁን አንተ ስታለቅስ እንዳምን ትፈልጋለህ? እንዴ የት ነው በሽታው ድረስ ሱቆጥቼ ነው የት ሱቅ ማለት ማፈቅሽ የትም ስትንዘላዘይ ቆይተሽ ትመጫለሽ እንዴ? ሁሌም አይደል እንዴ? ሁሌም ነው ማለት አለ አብስሽ ተከለ ነው የሰራተኛ ልብስ ነው እንደዚህ ምንድነው? በዛው የትምህርት ቤት ጓደኛዬ ላገኛት ነው ዛሬ ሳታስፈቅጂ እሺ ይቅርታ ምንም ይቅርታ አያስፈልግም። ስለዚህ ሁሌ ትወጫለሽ ማለት ነው። ኧረ እኔ ወጥቼ አላውቅም። አይ አካውንሽ ከዚህ ነው የመጣሽው። ከዚህ ነው ምን ድብርብር የሚያደርግሽ ነገር ምንድነው? ይቅርታ አልኩሽ አይደል? ምንድነው አስል ይቅርታ ይቅርታ የምትይው ማለት ምን ችግር አለብሽ? እና አንቺ አርፈሽ ስራሽን ብትሰራ ይሻላል። ምንድነው ችግርሽ? አይ ችግር አለብሽ። ችግር ካለብሽ ችግርሽን ተናገሪ። ምንድነው አንዴ በዚህ አንዴ በዚህ የምትይው ምንድነው ነው? እንደ ሰራተኛ ስርዓት ያይሽ። እሺ አልኩሽ እኮ በስርዓት ይቅርታ በይ። ለሰራተኝነትሽ ይቅርታ በይ። እኔ አሰሪሽ ነኝ። የት በየተዘላዘሽ መተሽ እንትን አትበይ። ያው ግቢና ወደ ስራሽ እንትን በይ። ቶሎ የሚሰራራው ግቢና አሰራሪ እንዴ አንተ ደግሞ ምን እየቀለድክ ነው እንዴ ያለው? አይ በቃ እንትን ምንድነው ማለት ነው እንዴ እየቀለድክ እንዴ ያለው? እየጨረስኩ ነው እያስተካከልኩ ነበር። ታስተካክለው እኮ ያስተካከለው ነገር እባክህ አንተ እንዳታሲዘኝ ጎረቤት እባክህ ቀባሪ እንዳትሰጠኝ ምን ነክ ነው አንተ? አይደለም ይኸውልሽ ነግሬሻለሁ እኮ እያስተካከልኩ ነው። ማስተካከል ነበር ቶሎ ቶሎ አትልም እንዴ? እስካሁን ድረስ የሚያረክ ነው አንተ? ታውቂ እባክህ ቶሎ ብለህ እባክህ በአንድ የሚሆን ነገር አይደለም። እያስተካከልኩ ነው እንዴ? አይ እየቀለድኩ ነው ትበል ምን ነው? እየቀለድኩ አይደለም እንዴ? ሲጀመር አንቺ ማገዝ አለብሽ እንዴ? ያለው ነገር ያው ምንድነው? እኔ ያው ነገር ሸፈንላ ታስተካክል ምንድነው ነገር ያለው ነገር ታውቃለህ አይደል? አዳምጫ በቃ አንደኛ በቃ ነገሮችን በቃ ማስተካከል አለብኝ። ስንት ጎረቤት እንዳለ ታውቃለህ አይደል? አስተካክዬ ነው ነገሮችን ማድረግ ያለብኝ። ምንድነው በቃ ተረጋጋ። ቀስ በል ተረጋጋ። ቀስ በል መጀመሪያ አዳምጠኝ። እኔ አትቸኩል። ስሜታዊ ነገር አልቸኩልኩም እኮ ተረጋጋ። ይኸውልህ የምትወስደው የቱ ጋር ነው ታውቃለህ? ቀስ ብሎ ጓሮ ጋር ማርቤት አለ አይደል? ቀስ አድርጋ አስቀምጥ። እባክህ ሰው እንዳይክ ፍጠንልኝ። ቀስ ብል እሺ ቀስ በል እባክህ ቶሎ በል ፍጠን እባክህ። ቀስ እያልክ ነው እንዳትቸኩል። እኔ እናታስዘኝ ባትቀባሪ እያስተካከሉ ስለነበረ ነው። ለምንድን ነው አንቺ ማትረጂኝ? በቃ እያስተካከልኩ ነው። ቀላል ነገር ነው እንዴ? እየሰራሁት ያለውን ነገር ቀላል ነገር ፍጠን እባክህ ቶሎ በል እንዴ። ይሄ ቀላል ነገር ነው እንዴ? ጫናው ይሄ ቀላል ነገር አድርገሽ ነው ያይሽ? ምንድነው አንቺ የምታስቢው? ይሄ ቀላል ነገር ነው? ጎረቤት ላይ ነው እባክህ ፍጠን። ይሄ ቀላል ነገር ነው ወይ? ለምንድን ነው አንቺ ራሱ ማታገሽ በዚህ ደረጃ? ምንድነው? ለምን አልነገርሽኝ? እባክህ ፍጠን ሊሆን ሰውዬ እኔ ጋር ተጨቃጨቅ እባክህ። ጎረቤት ላይ ፍጠን። አይተህ ያርኩት ነው ጓሮ ሰደ ማርቤቱ ጋር ፍጠን እባክህ። ወይኔ በቃ ይኸውልሽ እንዴ ምንድነው? በቃ ልታግዢኝ ይገባል። ፍጠን እባክህ ጨርስ ቶሎ ብለህ ምን ማድረግ ነበረብሽ? አንደኛ ሰራተኛዋን እንድትሄድ ያደረኳት እኔ ነኝ። ጠብቂ አልኩሽ እሱ እኮ እንዳትመጣ ሂጂ አልኳት። ከዛ አንቺ ደግሞ ተቆጫት። ከዛ ደግሞ ለምን እሷ ራሱ በዚህ ደረጃ እሷ እንዴት ልታይኝ ነበር እኮ በዚህ ደረጃ እንዴት ተመልካቾቻችን አሁን ስታዩት የነበረው ወንዱ ባለፈው የያዝናት ወደ እስር ቤት የላክናት የሷ ወንድም ነው፣ የሴቷ ወንድም ነው። ምን እንደጣለ ያው እየተከታተል ነው የነበረው። ሙሉ ቤተሰቦቻቸውን እየተከታተልናቸው ነው የነበረው። አባትየውንም እየተከታተል ነው ምን እንደሚያደርግ። ግን አሁን ይሄ ሰውዬ ምንድነው በጥቁር ፌስታል እንደዚህ እያዋከባቸው እያጨቃጨቃቸው ያለው የሚለውን ነገር እኔና ሙሉ መረጃውን ቀጥሎ ምን ነገራችሁ ይሆናል። እስቲ ኑ ተከተሉኝ እንሂድ።
ይሄኛው ክፍት ነው መሰለኝና ማድ ቤት ነው ያለችው እዚህ ይሄን ነው ይዞት የወጣው ከላይ ይዞት የወጣው ይኸውልና ና አሳያቸው ይኸውልና የተቆራረጠ የህፃን ልጅ ጭንቅላት እጅ ከወገብ በታች የሆነ ሰውነት ነው እዚህ ውስጥ የሚያሳየው የተቆራረጠ ይህንን ነው እንግዲህ ሲደብቁ የነበረው አሁን እንሂድና የቤት ሰራተኛዋን የቤት ያለችዋን ቀድሜ ተነጋግሬያት ነበረ አሳምኛታለሁ ተባባሪያችን እንደምትሆን ነግራናለች ሙሉ ማስተማመኛ ሰጥቻታለሁ አሁን ይዣት ወጣና ከሷ ጋር ያለው ነገር ግን ስማ መንፈስ ቅዱስ እኔ ምን ማለት አልችልም እንግዲህ እዚህ ጋር ያለው የህፃን ልጅ የተቆራረጠ ሰውነት ነው ያለው ያ አንድ አይደለም ብቻ ምን ማለት እንደምችል አላውቅም ምክንያቱም ጭንቅላቱ ላለ የሶስት ህፃናቶች ጭንቅላት አለ እና ብዙ እጅ ምናምን የተቆራረጠ ነው ያለው እንግዲህ ያለው ነገር እነዚህ ሰዎች ምን እንደሚያደርጉ ሰው በላ ናቸው በቃ እነዚህ ሰዎች ምን እንደሚያደርጉ እስቲ እንሂድና የምታውቀው መረጃ ካላት ቤተሰቦቼ ላይ የማይደርሱ ከሆነ አንዳንድ ማውቃቸው መረጃዎች ይሰጣሉ ብላኛለች እስቲ እናገኛትና አስወጥተናት ምን እንደምትለን እንከታተላለን ቤተሰቦች ተከተሉ ሰላም ቤተሰቦች እንዴት ናችሁ እንደምን ከርማችኋል እንግዲህ ሰሞኑን በተከታታይ ስናቀርበው ስታዩት የነበረው ስለ አንድ ቤተሰብ ተከታታይ ወንጀሎች ስለሚሰሩ ስራ ከአባትየው ጀምሮ የአባትየው ቤተሰቦች በተለይ ወንድሞች እህቶች የሚሰሩትን የተለያዩ ወንጀል ስናሳይ ነበረ ከናንተ በመጣም ኮሜንቶች እነዚህ ሰዎች ሙሉ ቤተሰቦች መያዝ አለባቸው ስትሉ ነበር ያንን ነው እየሰራን እያደረግን የነበረው ሰሞኑን አሁን መጀመሪያ ወደ እስር ቤት የገባችው እህት ወንድሟን እየተከታተል ነው ነበረ ዋና ሚና እንደነበረው ዋና ማስረጃ አሁን አግኝተናል ማለት ነው በጥቁር ፌስታል ይዞ ሲሄድ የነበረው ያው እንግዲህ ቅድም እንዳያችሁት ሬሳ ነው ውስጡ የነበረው የህፃን ልጆች በጣም የሚያሳዝን ነው ለምንድን ነው ያንን የሚያረጉት የሚለው ለመከታተል ደግሞ መጀመሪያ ይህን ነገር ስናስብ መጀመሪያ እዛ ግቢ እንዴት መግባት አለብን በምን አግባብ ነው መግባት የምንችለው መረጃችንን እንዴት እዛ ግቢ ያለውን መረጃ ማግኘት እንችላለን የሚለውን ስናስብ በነበረበት ጊዜ እቺን እህታችን ነበር መጀመሪያ ያገኘናት እዛ ቤት ውስጥ ለብዙ አመታት ከልጅነቷ ጀምሮ ተቀጥራ የሷ ቤተሰቦች ክፍለ ሀገር ነው የነበሩት እሷ በደንብ የምትነግረን ነገር ይኖራል እና ቀድመን እሷን ነበር ያገኘናት እና ከሳምንት በኋላ እሷ የምታውቃቸው አንዳንድ ነገሮች እንዳሉ እንደምትነግረን ግን ለቤተሰቧ እና ለሷ ከለላ ዋስትና እንደሚያስፈልጋት በዛ ተማምነን ነው እንደውም መጀመሪያ ላይ ስታየው የነበረው በድብቅ ካሜራ ስንከታተል የነበረው እኛ ገብተን አልነበረም እሷ ነበረ ሰተናት ቁጭ አድርጋልን የነበረው ማለት ነው በዛ የተለያዩ የያዝናቸው ማስረጃዎች አሉ እንግዲህ ያው እየተባበረችን ነው የነበረው አሁን ገብተን ደግሞ ባልና ሚስት ከወጡ በኋላ ገብተን አስወጥተናታል ተመልሰው ወደዛ ቤት የምትሄድበት ምንም አንዳች አይነት ነገር አይኖርም ምክንያቱም እቺ እንግዲህ ነግረናታል ከለላ ዋስትና ያስፈልጋታል ካሁን በኋላ እኛ ሄደን እነሱም ጋር የምናወጣጣበት ነገር የራሳችን የሆነ ሜተድ ቴክኒክ ይኖረናል ወደ እነሱ የምንሄድበት ግን እስቲ እዛ ቤት ውስጥ ምን ይካሄዳል እሷ በምታውቃቸው ደረጃ የምታውቃቸውን አንዳንድ ነገሮች የምትነግረን ይሆናል ሰላም እህቴ እግዚአብሔር ይመስገን እንግዲህ ያው እየተናገርኩኝ ነበረ ስላንቺ ከኔ ጋርም ቀድመን ተገናኝተን እያወራን ነበረ ለተመልካቾቻችን ማን ልበል ስምሽን እስቲ አስታውቂልኝ ሰላም ይባላል ሰላም እሺ ሰላም ምን ያህል ጊዜ እዛ ቤት ቆይተሻል እዛ ቤት ቆየሁት 5 አመት ይሆነኛል እዛ ቤት ከገባሁ ኦኬ 5 አመት እንዴት ገባሽ እስቲ እዛ ከክፍለ ሀገር እንደመጣሁ ቀጥታ እዛ ቤት ነው የገባሁት አጎቴ ጋር አረፍኩኝ ከክፍለ ሀገር እንደመጣሁ ምክንያቱም እዛ ግዴታ ቤተሰቦቼ ማገዝ ነበረብኝ ትምህርት መማር ፈልግ ነበር ከዛ እዚህ ሆኖ አጎቴ ደግሞ ሲያፈላልግልኝ የማታ ትምህርትም እያስተማሩኝ እዚህ ማለት ልጅ ምናምን ስለሌላቸው ሰራተኛ እንደሚፈልጉ እንትን ብሎ መሰለኝ አላቅም እሱን በርግጥ በቃ ማመጣኝ ወደዛ ቤት አንድ ቀን ብቻ ነው እሱ ቤት ያደርኩት ከዛም ወደ አሁን ወዳለሁበት ወዳገኘኝ ቤት ገባው እና 5 አመት ሆኖኛል እዚህ ቤት እንግዲህ 5 አመት ይሆንሻል በ5 አመት ውስጥ መጀመሪያም ስናወራ እንደነበረው
አሁንም ያየናቸው አንዳንድ ነገሮች አሉ። መተማመኛ እፈልጋለሁ እያልሽን ነበረ። አንዳንድ ማስረጃዎች ለመንገር በጣም የሚያስጨንቁኝ ነገሮች ነበሩ እዛ ቤት የማያቸው እያልሽን ነበረ። ምንድን ነው እስቲ ስታያቸው የነበሩት ነገሮች? እዛ ቤት ያለው ነገር በጣም ምልክ ለመግለጽ እንኳን ውስብስብ የሆነ ነገር ነው። በጣም የሚከብድ የሚቀፍ ምናምን ግዴታ ሆኖብህ የምትኖርበት ቦታ የለም ያለው ነገር ምንም ደስ ሳይልክ ግን ደግሞ ግዴታ መኖር ስላለብህ ብቻ የምትኖርበት ሁኔታ እንጂ በጣም የሚያስጠላ ነገር ነው እዛ ቤት አሁን እየተደረገ ያለው ነገር። በእርግጥ ይሄ ነው ልላ አልችልም፣ ያየሁት ነገር የለም። ግን ደግሞ አንዳንድ በራሴ መንገድ ለማጣራት እንደሞከርኩትም ከእነሱም ሲያወሩ ለማዳመጥ እንደሞከርኩት ከሆነ በጣም የሚያስጠላና የሚዘገነን ነገር ነው እየተደረገ ያለው። እሱ ምንድነው የሆነ ቀለታ እንደውም በጣም ማለት ትኩረቴን የሳበው ነገር የምታምር ሴት ሕፃን ልጅ ይዘው መጡ። ማለት ማን እንዳመጣው አላውቅም። ብቻ ግቢ ተንኳኳ፣ ሄጄ ከፈትኩኝ እና እኔ በመክፈቴ ግቢውን ደስተኛ አልነበሩም እነሱ። ከዛም ያችን ሕፃን ልጅ ወደ ቤት ይዘዋት ገቡ። ግን እኔ የትም አልሄድኩም። እንግዲህ ማታ ነው ትምህርት ቤት ነው የሚሄደው። የዛ ቀን ግን ቅዳሜ ነበረ ቀኑ። ቅዳሜ ስለሆነ ትምህርት ደግሞ የለም። ትምህርት ቤት አልሄድኩም። የማታ ነው የምትማሪው? የማታ ነው የምማረው እና ትምህርት ቤት ስላልሄድኩኝ እዛው ነው ያደርኩት። የምኖረውም እዛ ነው ሙሉ በሙሉ እና የህፃኗ ልጅ ስትገባ ብቻ ነው ያየኋት። የምታምር ህፃን ልጅ ናት። የክፍለ ሀገር ልጅ ናት ልጅቷ። ማለት የአዲስ አበባ ልጅ አይነት አለባበስ አይደለም ልብሷ ምናምን። እኔ ነኝ የከፈትኩት በሩን እንደነገርኩ እና ገባች ህፃኗ። ግን ከገባች በኋላ ምንም ነገር የለም ቤት ውስጥም የለችም። ምግብ የምሰራላቸውም ማቀርብላቸውም ሁሉንም ስራ ነው ስለሆንኩ እንትን የምለው። ቤቱ እንዳየው በጣም ሰፊ ነው እና ወደ ታች አለ አንድ ቤት፣ ወደዛ ውስጥ ነው ይዟት ሄዱ መጀመሪያ። ከዛ በኋላ አልወጣችም ልጅቷ እስከ ዛሬ ድረስ። እንግዲህ ስንት ጊዜ ይሆናል፣ በጣም ቆይቷል። እና ያቺ ህፃን ልጅ አሁን በጣም አእምሮዬ ውስጥ ተቀርጾብኝ የቀረና ትኩረቴ እንዲሳብ ያደረገው የዛች ህፃን ልጅ ነገር ነው። ከምን ያህል ጊዜ በፊት ነው እሱን ያየሽው? ኦልሞስት 1-2 ዓመት ነው ይሆናል ይህን ነገር ያየሽው ማለት ነው? ካየሁት ማለት ነው። ከዛ በኋላ ምልክ የሆነ በብዙ መንገድ እኮ እንትን ለማለት ሞከርኩኝ። ምናልባት እኔ ተኝቼ ወታ ሊሆን ይችላል ምናምን። ግን ይሄ ነገር ተደጋገመ። አንድ ቀን ብቻ ሆኖ የቀረ ነገር አይደለም። በተለያየ ጊዜ ምናልባትም እኔም ሳልኖር እኮ የሚመጣ ልጅ ይኖር ይሆናል። ትምህርት ቤት በሄድኩበት ሰዓት ሊመጣ ይችላል። ይመጣሉ ህፃናቶች፣ የሚያመጣ ሰው አለ፣ ግቢ እንኳኳል። ወይ ደግሞ በተለይ ሚስትየዋ በጣም እንትን ነች። በቃ የሆነ እኔንም በጣም ነው የምትናገረኝ። ላፊ የሚናገር ሰው ታውቃለህ? በጣም የሆነ ክፉ አይነት ሰው እንደዛ ናት። በጣም ትጮሃለች ምናምን። ከዛ የተነሳ በጣም ግቢ ሲንኳኳም ቶሎ ወጣ የምትከፍተው እሷ ናት። ግቢ ትከፍታለች። ከዛ የሆነ ህፃን ይመጣል። ከዛ በኋላ በቃ ይገባል ህፃኑ። ከዛ በኋላ ወዴት እንደሚሄድ ምን እንደሚደረግ አላውቅም። ግን ደግሞ ቤት ውስጥ ምንም አይነት ነገር የለም። ምንም አይነት የህፃን እንትን የለም። የህፃን ልብስ ምንም የለም። ወዴት እንደሚሰዷቸው ወዴት እንደሚሏቸው አላውቅም። ብቻ ህፃናቶቹ እንደመጡ ወደዛ ወደ አልኮ ክፍል ታች ነው ከቤት ትንሽ ራቅ ብሎ ወደ ጓሮ ወደዛ ይወስዷቸዋል። ከዛ በኋላ ምንም እንደሚፈጠር አላውቅም። ለዛ ነው ወደ አንተ እንትን ያልኩት። እሺ፣ ማለት ሌላ ሰዎች አብሯቸው በእነሱ እድሜ እኩያዎች የሆኑ ትልልቅ ሰዎች ከእነሱ ጋር ሌላ ያየሽው የሚመጡ ሰዎች አሉ ሌሎች? አዎ በደንብ ነው የሚመጡት። ቢያንስ ከሳምንት 3 ቀን ምናምን ይመጣሉ። እና ዶክተሮችም ማለት እንደዚህ ሲጠራሩ ምናምን ጋውን ለብሰው ባላያቸውም ዶክተር ምናምን ሲባባሉ ይሰማሉ። እና መጠጥ ማቀርብላቸው እንደው ምን ነኝ በጣም አንዳንድ ቀን በጣም ያመሻሉ፣ መተው ያመሻሉ። አንዳንድ ቀን ደግሞ ወዲያውኑ መተው ወዲያውኑ ይመለሳሉ። እና የሆነ ሰዓት ላይ ምልክ የሆነ የሚጨበጥ ነገር የለም። አንዳንድ ቀን በሰላም ያወራሉ ተሰብስበው፣ ብዙ ናቸው እነሱም ባልና ሚስትም እነዛ የሚመጡ ሰዎችም ሆነው ሴትም ወንድም ነው የሚመጡ ሰዎችም የተለያዩ ሰዎች ናቸው የሚመጡት። በሰላም ያወራሉ። አንዳንድ ቀን ደግሞ ይጨቃጨቃሉ። አይነት ነገር ከሚመጡ ሰዎች ጋር አንዳንድ ቀን ይጨቃጨቃሉ። እና ልክ መጠጡ ምናምን ካቀረብኩላቸው በኋላ ወደዚህ እንዳትመጭ ትለኛለች ባለቤቷ ማለት ነው፣ ሚስትየዋ ማለት ነው። ወደዚህ እንዳትመጭ ትለኛለች። ብቻ ግን ከሩቅ ምናምን ሁኜ የምተኛበት ቦታ ምናምን ሁኜ ወይ ኪችን የሆነ ነገር እየሰራው ሲጨቃጨቁ ምናምን ሰማቸዋለሁ። እና በተለያዩ ሰዎች ናቸው የሚመጡት እዛ ቤት እንጂ ሌላ ድምጽም የህፃናት ምናምን እንግዲህ ከመጡ በኋላ ወደ ታች እንግዲህ የተለያዩ ክፍሎች አሉ። የሚያጸዳውስ ማን ነው? ወደ ጓሮ አያስኬዱሽም ነው ወይስ እንዴት ነው? በጭራሽ ወደ ጓሮ እንዲሄድ አይፈቅዱልኝም። እኔ ግን በተለያየ መንገድ ወደዛ ቤት ለመሄድ ሞክሬ ነበረ። እነሱ እንደተኙም ሌሊት ግን ጭራሽ እኔ ምን አይነት ተፈጥሮ እንዳላት አላውቅም። በጣም እንትን ናት እሷ። በጣም የሆነ በጣም ብልጥ አይነት ሰው ነች።
ጭራሽ እንትን መጸዳጃ ቤት እንኳን ስገባ ቼክ ነው የምታደርገኝ በደንብ ማለት ነው። ወደዛ እንዲሄድ አትፈቅድልኝም ጭራሽ። ወደ ጓሮ በኩል ማለት ነው። ወደ ጓሮ በኩል በጭራሽ በምንም ታምር። ከሌለችም አስጠንቅቃኝ፣ በደንብ አስጠንቅቃኝ። ካሜራ እንኳን አድርጌብሻለሁ ነው የምትለኝ። ወደዛ ብትሄጂ ነው ብላ አስጠንቅቃኝ ነው የምትሄደው። ድምጽ ምንም አይነት ድምጽ ሰምተሽ አታውቂም? ምንም ነገር አልሰማም። ግን ደግሞ የተለያዩ ህፃናት ይመጣሉ። ሲመጡ ብቻ ነው የማየው። እና አንዳንድ ቀን ደግሞ ምግብ በደንብ ታሰራኝና ራሷ ትወስዳለች። በደንብ ታሰራኝ ነበር። ብዙ ምግብ ታሰራኝና ማለት ቤት ከምንበላው የበለጠ ማለት ነው። ብዙ ለ4 ለ5 ሰው የሚሆን ምግብ ታሰራኝና እሱ ምግብ ዛት ሄዳለች እሷ ወደዛ ቤት ማለት ነው። ውሃ ምናምንም 10 ሊትር ውሃ ትወስዳለች። ለማን እንደሆነ ለምን እንደሆነ አላውቅም። ግን ህፃናቶች በተለያየ ሰዓት በአብዛኛው የሚመጡት የገጠር ልጆች ናቸው። በአብዛኛው ማለት ነው። እንደዚህ ከእኔ ከማያቸው በተለየ ከዛ ውጭ ትወስዳለች፣ ምግብ ትወስዳለች እዛ። እነዛ ህፃናቶች ግን ሲወጡ አላይም፣ ሲገቡ ብቻ ነው የማየው። ጥበቃ የለውም ብለሽኛል። ግቢ ጥበቃ የለም ግቢ። ስለዚህ ጥበቃ ከሌለው ደግሞ ምንድነው ሲወጡ በር የምትከፍችላቸው አንቺ ነሽ። መኪና ይዘው ሲመጡ ሲወጡም አንቺ ነሽ የምትከፍችላቸው። ያ ማለት እንግዲህ ልጆቹ ሲወጡ አይተሻቸው አታውቂም ማለት ነው? በጭራሽ ሲወጡ አይቻቸው አላውቅም። እንደውም የሚገርምህ እነዛ የሚመጡት ሰዎች ጋር ምናልባት ምልክ ሰው ነኝና ተጠራጠርኩኝ። ምናልባት እኮ እየሸጠቻቸው ሊሆን ይችላል እነዚህ ህፃናቶች ብዬ አስቤ የሚመጡ ሰዎች እነዚህ ልጆች እየወሰዱ እንዳይሆን ብዬ በደንብ ቼክ ለማድረግ ሞክሬ ነበረ። ጭራሽ ግን የሚመጡ ሰዎች የሚያወሩም ስለ ህፃን ልጅ ሳይሆን ብሎ የተወሳሰበ ነገር ነው የሚያወሩት። ይዞ የሚወጣ ሰውም የለም ጭራሽ። ህፃን ልጅ ይዞ የሚመጣ ሰው የለም፣ የሚወጣ ሰው የለም። መጥተው እራሳቸው ነው የሚሄዱት። ከማህበረሰቡ ጋር ከአካባቢው ጋር ምናምን ያላቸው ግንኙነት ምን አይነት ነው? በጭራሽ ከሰው ጋር የማይገናኙ አይነት ሰዎች ናቸው። ከሰው ጋር ጭራሽ የማይገናኝ ሰው ታውቃለህ? በምንም ነገር በቃ መብራት እንኳን ለመክፈል በጣም እኔ ነው የሚልኩኝ። እነሱ ሄደው የማይከፍሉ ሰዎች ናቸው። በቃ በምንም ነገር ከማህበረሰቡ ጋር ምንም አይነት ግንኙነት። እኔን በደንብ ነው የሚያስጠነቅቁኝ። ከመጣው ጊዜ ጀምሮ ከማንም ጋር ምንም። ትምህርት ቤት እንኳን አንድ ጓደኛ አለችኝና እሷን ራሱ በቃ ሳይወዱ በግድ ነው እኔ እንትን ያልኩት ከእሷ ጋር የምገናኘው ምናምን። አንዳንድ ቀን ያስፈቀድኳት እሄዳለሁ እና ዛሬ ራሱ በጣም እንትን እንዳለችኝ ያየህ ይመስለኛል። በጣም ትጮኻለች፣ ትጨቃጨቃለች ምናምን። ከሰው ጋር እንድገናኝ አትፈልግም። በጣም ጨቅጫቅ አይነት ሴት ናት እሷ። እሱ ደግሞ በጣም ሰካራም ሰው ታውቃለህ። ልጠይቅሽ ነበር እሱ በነገራችን ላይ ቀደም የእሷን ባህሪ በጣም እንደምትጨቃጨቅሽ በተወሰነ መልኩ ቀደም በድብቁ ካሜራ እያየን ነበረ። ስለነገርከኝ ነው እንደዚህ ያልኩት። እያየን ነበረ። ቀደም ላንቺም እያልኩሽ ነበረ፣ እየነገርኩሽ ነበረ ስለ ጸባያ። ሁሌ እንደዚህ ናት ወይ እያልኩሽ ነበረ። ባልየወሳ ማለት የሚጠጣ አይነት ነገር ከሆነ እንዴት ነው ማለት ምን አይነት ባህሪ ነው ያለው? ወይስ ትንኮሳስ አይነት ነገር አንቺ ላይ አድርሶብሽ ያውቃል? በጣም ሰካራምና ቀፋፍ የሆነ ሰው ነው እሱ። በተለይ ደግሞ እሷስ ቢያንስ ምልክ የሆነ የሰውን ጸባይ ተለምደዋለህ ምናምን፣ የእሱ ደግሞ የማይለመድ በቃ የሆነ ሰዓት ላይ አንቺ እኮ እንደ ልጄ ነው ማየሽ፣ እንደዚህ ይላል። ትምህርትሽን አስተምሬ ለቁም ነገር ነው ማበቃሽ። የሆነ ሰዓት ላይ ደግሞ ሚስቴን እኮ አልወዳትም አንቺ ነው የምወድሽ ምናምን፣ እንደዚህ አይነት መጨማለቅ ነው ያመጣል። የሆነ ቀን እንደውም ክፍሌ ገብቶ እኔ ማለት ደክሞኝ ስለነበረ ተኝቻለሁ እና በጣም ጠጥቷል። ከዛ ብቻ ላይ ሲወድቅ ነው ማስታውሰው። ከዛ በኋላ እንደምንም ያው እሱም ጠጥቶ ስለነበረ ብዙ አቅም አልነበረው፣ እንደምንም ብዬ ራሴን አስተረፍኩኝ የዛ ቀን። ከዛ በኋላ በቃ በሚያስጠላ አይን ነው የሚያየኝ። ምልህ በስካር መንፈስ እንዲሆን አልረሳውም መሰለኝ ማለት ነው ያደረገውን ነገር። እና ብነግራት እንደሚገለኝ ምናምን የነገረኝ። ለእሷ ብትነግሪያት እገልሻለሁ ምናምን። ከዛ ውጭ አርፈሽ ስራሽን ስሪ፣ አንቺን ብቻ ሳይሆን ደግሞ ቤተሰቦችሽንም ጨምሬ ነው አውቃለሁ ሁሉንም ነገር፣ ክፍለ ሀገር ያሉትን ቤተሰቦችን ጨምሬ ነው ማጠፋቸው፣ አርፈሽ ስራሽን ስሪ ምናምን ብሎ በተደጋጋሚ ያስጠንቅቆኝ ያውቃል። ቤተሰቦችሽንስ በስልክ ይሁን ወይ ደግሞ አልፎ አልፎ የሚሄድ ነገር የለም እነሱን የማግኘት? በጭራሽ። ብር ራሱ የምሰራበትን ብር በቃ እኔ አላቅም እንዴት እንደሚያደርጉት። ለእነሱ ይላኩ እያስቀመጡልኝ ይሆን እንጠይቅም እንትን የላቸውም። ትምህርትሽን እያስተማርሽ አይደለ እንዴ ነው የሚሉኝ። ብር አሁን እኔ ለአንዳንድ ነገር አስፈልጎኝ ስጠይቃቸው ብር እንትን እያልሽ አይደል እንዴ፣ እያኖርንሽ አይደለ፣ እያስተማርንሽ አይደለ እንዴ፣ አይበቃሽም ምናምን ይሉኛል። እና ምልክ ሁሌ እኔም ትምህርቴን ደግሞ በጣም ስለምፈልገው ከምን ነገር በላይ አሁን 11ኛ ክፍል ደርሻለሁ እና 1 አመት ነው የቀረኝ ልታገስ ምናምን እያልኩኝ በቃ ብርን እኮ ከወጣው በኋላ እሰራለሁ ከትምህርት ከጨረስኩ በኋላ ምናምን እያልኩኝ እንትን እላለሁ። እና ብር ራሱ አይሰጡኝም የምሰራበትን። ክፍለ ሀገር ይላኩ አይላኩም አላውቅም።
እና ከቤተሰብ የመጣ ስልክም የለም። እኔ እነሱ ይደውሉ አይደውሉ አላውቅም። እኔም እንድደውል አይፈቀዱልኝም ጭራሽ። እንግዲህ ሴት ልጅ ነሽ። አሁን ለሴት ልጅ ደግሞ የትምህርት ቤት ክፍያም አንደኛ ሊኖር ይችላል። እንደ ሴት ልጅ ደግሞ አንዳንድ ወጪ የሚያስፈልጉሽ ነገሮች ሊኖሩ ይችላሉ። ወደ ትምህርት ቤትም ስትሄጂ ትራንስፖርት ነገር ሊኖር ይችላል። እንዴት ነው ያንን ነገር ታዲያ የምትሸፍኚው? ትምህርት ቤቱ ከቤት ብዙ አይርቅም እና ሁልጊዜም በእግር ነው የምሄደው የምመጣው። እንደ ሴት ልጅ የሚያስፈልጉት ነገር የምትለውን እንኳን ያሟላሉ። ሁሉንም ነገር በቃ ለቅባትም ለተለያዩ ነገሮችም እንደ ሴት ልጅ እንትን የሚለውን ነገር በሙሉ እንትን ይሉልኛል። ግን ከኔ ተጠቃሚ ሁሉንም ነገር ነው የምትለኝ እሷ ማለት ነው። ግን የትምህርት ቤት ክፍያም ይከፍሉልኛል። የታክሲ ምናምን ብለው ግን እጄ ላይ ብር እንዲኖር አይፈልጉም። ሱቅ እንኳን የሆነ ሱፐር ማርኬት ምናምን የሆነ እቃ ገዝቼ መልሱን መስጠት አለብኝ ግዴታ። ምክንያቱም ብር እጄ ላይ እንዲይዝ ጭራሽ ነው የማትፈልገው እሷ። በተለይ አትፈልግም። ቤት ነው የምትለው እሷ። ሁሌም አትወጣም ከቤት ምናምን እና በዛ የተነሳ በቃ ሰው ጋርም አልግባባም ምናምን በቃ ያለው ነገር ነው። እሺ ምናልባት አሁን ትምህርት ቤት አንዳንድ ጓደኞች ሊኖሩሽ ይችላሉ። ወደ ሱቅም ስትወጪ ሊሆን ይችላል። የምትግባቢው ሰው ሊኖር የሚችል ካለ ይህን ነገሮች እንደዚህ እንግዲህ ለ2 ዓመት ነው እያየሻቸው የነበረው ማለት ነው። እንግዲህ በጣም የሚያስጨንቅ ነገር ነው፣ የሚያስጨንቅ ጉዳይ ነው እያየሽ የነበረው። ይህን ነገር በሀሳብ ደረጃ ያካፈልሽው የነገርሽው ሰው አለ? እንዳልኩ ለዛች ለቀረብኳት ጓደኛዬ ነግሬያታለሁ። ግን እሷ ምንድነው ያለችኝ? ዝም ብለሽ አሁን ስላልተመቸሽ አጉል ጥላቻ እንትን ብሎብሽ ነው እንጂ ምንም ነገር እንትን አይልም። ዝም ብለሽ አርፈሽ ትምህርትሽን ተማሪ። አንቺ የሚጎልብሽ ነገር ከሌለ ትምህርትሽን መማር ከቻልሽ ሌላው ነገር ምን ያደርግልሻል? መመራመርሽን አቁመሽ ትምህርትሽን ተማሪ ምናምን ነው የምትለኝ ጓደኛዬ ማለት ነው። እሷ ከእነሱ ጋር ትግባባለች። 2 ቀን ቤት መታ ታውቃለች እኛ ቤት እና ውጭ ለሆነ ነገር ሲሄድ ምናምን እሷ ጋር እንደሚሄድ ነግሬያት ነው የሚሄደው እና በትንሹ ከሴትዮዋ ጋር ትንሽ ይግባባሉ። እና በዛ የተነሳ በቃ አርፈሽ ተቀመጪ ምናምን። እኔ ግን ምንም እየጣመኝ አይደለም ያለው ነገር ምናምን ብዬ ስነግራት በቃ ዝም ብዬ የአእምሮሽ የፈጠረው ነገር ነው ምናምን ነው የምትለኝ እሷ። ከዛ እንደውም እስከዛሬ ራሱ ችላ ያልኩት በዛ የተነሳ ነው ማለት ለጓደኛዬ ነግሬያት እሷ መረዳት ካልቻለች ሌላ ሰው እንዴት ይረዳኛል ብዬ ነው ዝም ያልኩትም። እሺ እንግዲህ ተመልካቾቻችን ይሄ በጣም እንግዲህ የሚያሳስብ የሚያስጨንቅ ነገር ነው። የሚያስጨንቅ ነገር ደግሞ ካረገው ያው ማንም ሰው ላይ ማንኛውም ህብረተሰብ ላይ የፈለገ ነገር ቢደርስበት የፈለገ ችግር ቢደርስበት እንደዚህ አይነት ነገር እንደ ሰውነት በጣም የሚያሳዝን ነው። ይሄ ደግሞ በጣም ከሚያሳዝነው ነገር ደግሞ በላይ የሚያደርገው ህፃናቶች ላይ የደረሰው ያለው ነገር ነው። ባለፈውም እያየን ነበረ። እያስለመነች ነው እህትየዋ የነበረችው የገዛ ልጇን የራሷን ልጅ እያስለመነች ሻንጣ ውስጥ ደብቃን የነበረው። ወንድምየው ደግሞ እንደምታዩት ሬሳ ሲጎትት የሰው ልጅ የህፃናቶች ጭንቅላት እንደዚህ እየጎተተ አስቀምጦ ነው ቀደም ያገኘ ነው። በጣም የሚያሳዝን ነገር ነው እያየን የነበረው። ቅድም እንግዲህ እነዚህን ሰዎች ወንጀለኛ ያደርጋቸዋል። ያገኘነው ነገር በቀጥታ ወንጀለኛ የሚያደርጋቸው ነገር ነው። ማስረጃ መረጃ ያገኘ ነው። አሁን ግን እኛ ከዛ በላይ ደግሞ ነገሮችን ወደ ህግ ለመውሰድ የሚያስፈልገን ነገሮችን ደግሞ ለማቅለል ሌላ ጊዜ እንደምናደርገው ሌላ ጊዜ ከዚህ በፊት እንደምንጠቀመው እነዚህ ሰዎች ጋር ያው እሷን አስወጥተናታል። ከአሁን በኋላ የምትሄድበት ነገር አይኖርም። ለሆነ ነገር ካልፈለግናት በስተቀር ሌሎቹን እንደምናደርገው አንዳንድ ህፃኖችን፣ አንዳንድ እንደዚህ የቤት ሰራተኞችን፣ አንዳንድ ሴቶችን ልክ እንደዚህ አይነት ነገር ሲያጋጥማቸው እኛ ወስደን የምናስቀምጥባቸው ቦታዎች አሉ። እኛን የሚተባበሩልን ሰዎች አሉ። ወደዛ እንድትሄድ እዛ ቦታ ላይ እንድትቆይ ለተወሰነም ጊዜ ቢሆን እዛ ሰንብታ ወደ ተሻለ ቦታ እንድትሄድ ትምህርቷንም ስራዋንም ሌላ የተሻለ ቦታ ላይ የምትቀጥልበት ቦታ እንድትሄድ የምናደርግበት ነገር ይኖራል። ካስፈለገችን ግን የምታግዘን ነገር ካለ እንድትመጣ እናደርጋታለን። አሁን ምንድን ነው የምናደርገው? ከሆነ ቦታ ነው የመጣ ነው ብለን ሌላ ደግሞ ማስረጃ እነዚህ ሰዎች በዚህ ብቻ መፋታት የለብንም። ምንድን ነው የሚያደርጉት? ምንድን ነው የሚሰሩት የሚለውን ነገር እንግዲህ የሆነ ማስረጃ ለማግኘት የግድ ድብቅ ካሜራ እነሱ ቤት ማስቀመጥ አለብን። ያንን ድብቅ ካሜራ ደግሞ ለማስቀመጥ እንደተለመደው እነሱ ቤት ሄደን ከሆነ ቦታ ነው የመጣ ነው ብለን ኢንተርቪው አድርገናቸው አንዳንድ ማስረጃዎች ለማግኘት እንጥራለን ማለት ነው። እንደተለመደው እንግዲህ የፕሮግራማችን ተከታታዮች ከኛ ጋር እንድትቆዩ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን።
እንግዲህ ተመልካቾቻችን በተባለው ቤት ያው ቀድመንም አውቃ ነው ነበረ ቤቱ የቱ ጋር እንደነበረ ከልጅቷ ጋር የነበረን ቆይታ ያው አይታችሁታል። አሁን ገብተን እስቲ ምን እንደሚሉን ከሆነ የኤንጂኦ ድርጅት ነው የመጣ ነው ብለናቸው እንደተለመደው እናንተ ያው የምትረዱት የተለያዩ ህጻናት አላችሁ። ያው ለከቨራፕ እንግዲህ የሚጠቀሙበት የተለያዩ ልጆችን የሚያሳድጉበት ቦታ ስላለ ህጻናቶችንም እዛ ማቆያ የሚያደርጉበት ቦታ ስላለ ህጻናትን ከሚረዳ ተለቅ ካለ የውጭ ድርጅት ነው የመጣ ነው። እናንተ ካሸነፋችሁ ብዙ ገንዘብ ይሰጣችኋል፣ ማስፋፊያ ይሆናችኋል ብለን እስቲ የሚሉንን አንዳንድ ነገሮች እንሰማቸዋለን ማለት ነው። ተከታተሉ። እኔ ነኝ እናቴ። ሰላም ነው? እንዴት ናችሁ? ሁሉ ሰላም? እንግዲህ ስለ እናንተ የተለያዩ ጉዳዮችን ሰምተን የመጣ ነው። ያው ህፃናቶች ላይ እንደምትሰሩ የሆነች አነስ ያለች ድርጅት ህፃናትን የሚያፈላልግ የሚያገናኝ የጠፉትን የሚያገናኝ ድርጅት እንዳላችሁ ሰምተን የመጣ ነው። ያው እንግዲህ አካባቢውም ሰው ያውቃል የምትሰሩ ስራ ነው ያው በግልጽ። ከዛ ጋር በተያያዘ እኛ ደግሞ ከውጭ ድርጅት ጋር ተለቅ ያለ ኤንጂኦዎች ጋር የምንሰራቸው ስራዎች አሉ። ስለዚህ እናንተ መታሟሉ ከሆነ ክራይቴሪያውን ገንዘብ የሚያሸልም ስራ የሚያሸልም ነገር ነው። አስገብታችሁን አንዳንድ ኢንተርቪዎች እናደርጋችኋለን። እመታሙሉ ከሆነ መረጃዎችን ያው የምናየው ነገር ይኖራል። እሺ ሰላም ነው? እንዴት ነህ? ሰላም ናችሁ? እንዴት ነህ? ያው ለባለቤትም እየነገርኳት ነበረ። ያው ካሜራም ይዘናል። ያው እናንተ እንግዲህ ህፃናቶች ላይ እንደምትሰሩ እናውቃለን። የኛም ደግሞ ድርጅት ተለቅ ያለ የውጭ ድርጅት ነው። ያ የውጭ ድርጅት ደግሞ አገር በቀል የሆኑ ትናንሽ ድርጅቶች ላይ የሚሰራው ነገር አለ። ምንድነው? እንደዚህ ድጋፍ ያደርጋል ለእንደናንተ አይነት ድርጅቶች ማለት ነው። ስለዚህ ያንን ነገር ደግሞ ዲቴል ውስጥ ገብተን ቁጭ ብለን ልናወራ እንችላለን። ድጋፍ ለእናንተ ለማድረግ ማለት ነው። ይሄ ከኛ ስራ አንጻር እንደዚህ ጎብኝታችሁ መረጃ አይታችሁ ድርጅታችንን እኛም በደንብ ለማስተዋወቅና ሽልማት ካለው ደግሞ የልፋታችን ውጤት ስለሆነ ቁጭ ብለን ብናወራው ደስ ይለናል። እባክህ ወደ ቤት ግባ። እሺ እንግባ። ሰላም ውድ ቤተሰቦቻችን፣ እንግዲህ እንዳያችሁት ነው እስካሁን እየተከታተላችሁት እንደነበራችሁት እነዚህ ጀግና ባልና ሚስቶች የተለያየ እንግዲህ የሚሰሩት ስራ አለ። ከዛ ከሚሰሩት ስራዎች እንግዲህ ተሞክሮቻቸውን የህይወት ልምዳቸውን አብረን ቁጭ ብለን የምንቀስም ይሆናል። ከሚሰሩት ስራ እንግዲህ አንደኛው የጠፉ ህፃናትን ወደ ቤተሰቦቻቸው ማገናኘት፣ ትምህርት የማይማሩትን የተለያዩ ህፃናቶችን እንዲማሩ ማድረግ፣ እንዲሁም በጣም የሚሰሩት ደግሞ ጎዳና ላይ የሚገኙትን የወደቁትን ቤተሰብ የሌላቸውን የተለያዩ ህፃናቶች ማቆያ አላቸው። ስለዚህ ይህን ስራ እንዴት ጀመሩት የሚለውን የተለያየ ተሞክሮቻቸውን እንዴት እንደሆነ እስቲ አብረን የምና ይሆናል። በጣም አሪፍ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ይህንን ስራ ደግሞ አፈላልጋችሁ ድርጅታችን ስላገኛችሁትና እኛም ደግሞ የለፋንበትን እስከዛሬ እውቅና እንድናገኝ እድሉን በማግኘታችን ደግሞ አሁንም ድርጅታችን የበለጠ እንደምታስተዋውቁልን እምነት አለን። በጣም ደስ ይላል። የኛ ድርጅት እኔና ባለቤቴ ያው እንደምታየው በትጋት ይህን ድርጅት ለማቆም ብዙ ለፍተናል። ድርጅቱ አመሰራረቱም በተለይ ይቅርታና ግን ከዛ በፊት መጀመሪያ ለቤተሰቦቻችን እኔ ያው አንዳንድ ካሜራዎች ምናምን እስከምናስተካከል ድረስ ከኔ ጋር አንዳንድ ትውውቆችን እያደረግን ነበረ። ይህን ነገር ለሚከታተሉልን ቤተሰቦች እንደ አርአያ ሆናችሁ እንግዲህ ይሄ ፕሮግራም ለተለያዩ ሰዎች ነው የሚቀርበው። ያ የኤንጂኦ ድርጅት ካሸነፋችሁ እንደ ተምሳሌት የሚቀርብላቸው ደግሞ የተለያዩ ድርጅቶች አሉ። ስለዚህ እነዛ ሰዎች መጀመሪያ ከእናንተ ጋር መታወቅ ስላለባቸው እስቲ ማን ናችሁ ከሚለው እንጀምርና ወደ ሌላ ጉዳይ እንሄዳለን። ማን ልበልህ እስቲ? ስሜ ነው? አዎ ስምሽን? ስሜ ሰላም እባላለሁ። ሰላም። እሺ። እኔ አቤኔዘር እባላለሁኝ። እሺ። የሰላም ባሏ ነኝ፣ ባለቤቷ ነኝ። ኦልሞስት ወደ 7 ዓመት በትዳር ቆይተናል። ያው እንደሚታወቀው ሰላምን አጋጣሚ ያው ከትውቃችን እንደው አስተዋውቅ ስላልከኝ እሺ፣ ደስ ይለኛል። ሰላም ያገኘኋት አጋጣሚ
እኔ ሱፐር ማርኬት እቃዎችን እየገዛው እሷ ሴልስማን ተቀጥራ ነው ያገኘኋት እና አጋጣሚ እዛ ሴልስ ላይ ተደጋጋሚ የተለያዩ እንትኖችን አገኝ ነበር እነሱ በዛ ማርኬቲንግ ከዛ ጥሩ ነች፣ ለስራ በጣም ትጉ ነች። በዚህ እኔም ተደጋጋሚ የነሱን የግለሰብ ድርጅት አሳደኩ። በእኔ ምክንያት እኔ የተለያዩ ምክንያቶችን እንትን እያልኩ እየተመላለስኩ ሄድ ነበረ። እንደዚህ እገዛለሁ ምናምን። ከዛ በዚህ ትውውቅ ሰላምን አገኘው። እኔም አሁን በጣም ደስተኛ ነኝ በትዳሬ። ይኸው እንደምታዩት በፍቅራችን ጥሩ ነገር እየሰራን ነው። ድርጅቱንም እያገዘችኝ ነው ማለት ነው። ወደ ድርጅቱ ደግሞ ስመጣ ምንድነው ድርጅታችን ያው ከዚህ በፊት በቤተሰብ የተጀመረ ድርጅት ነው። አባቴም በጣም ትጉ፣ ጠንካራ፣ አርቆ አሳቢ በጣም ልዩ ሰው ነው አባቴ ማለት ነው። ይህንን ስራ እሱ ይሰራው ነበር ማለት ነው። ስለዚህ በልጅነቴ ጀምሮ ከአባቴ ጋር በማየት ይህንን ነገር እኔም የበለጠ ለህዝቡ ተደራሽ መሆን አለብኝ። በተለይ ልጅ ወላጅ አልባ ህፃናት የሆኑ ጧሪ የሌላቸው ወላጅ የሌላቸው የሚያሳድጋቸው የሌላቸው የሚንከባከብ የሌላቸው አባቴ እንደ ማንኛውም ዜጋ ቁጭት ነበረበት። ስለዚህ ህፃናቶችን እየሰበሰበ እንደዚህ ማቆያ ላይ እያደረገ እያስተማረ እየተንከባከበ የተሻለ እያሳደገ ብዙ ልጆችን ውጤታማ አድርጓል። የተለያዩ ሰዎች ዛሬ ላይ በንግድ በተለያዩ ስራ ላይ ያሉ አሉ ማለት ነው። ተመርቀው ስራ ያያዙ። ያንን በማየት የአባቴን ፈለግ በመከተል እኔም ይህንን ስራ ለመስራት ስጓጓለት የነበረ ነው ማለት። ስለዚህ በዛ ስራ ላይ አሁን እገኛለሁ። እኔም ድርጅቱ ኦልሞስት ወደ 10 ዓመት ይሆነዋል። ይሄ ድርጅት ትልቅ ድርጅት ነው። እሷን ከማግኘት በፊት ነው የነበረው ነገር ማለት ነው። ከዛ በፊት ነው የነበረው። ይሄ ድርጅት በጣም ትልቅ ድርጅት ነው። ስም ያለው ድርጅት ነው። መንግስትም እውቅና ሰጥቶናል። አሁን ማቆያውን ተከራይተን ነው እየሰራንበት ያለው። ግን መንግስት ቦታ እያመቻቸልን ሊሰጠን ያለንበት ሁኔታ ነው ያለው። አስፋፍተን የተለያዩ ብራንቾችን አድርገን በተለይ ህፃናት መንገድ ላይ የሚጣሉ ተወልደው በየቦታው እንትን የሚሉ አሳዳጊ የሌላቸው በጣም የተቸገሩ ህፃናት ቤተሰብ ማሳደግ አቅም የሌለው በጣም የሚቸገር እኛ ተቋማችን እየተቀበለ እያሳደግን እንገኛለን። በጣም በጥሩ ሁኔታ እየተንከባከብ ወላጆችም እየመጡ ይጠይቃሉ። እሱን እያደረግን እየተንከባከብን ያለ ነው ማለት ነው። ስለዚህ ድርጅታችንም ለቀጣይ የተለያዩ ኤንጂኦዎች የተለያዩ ድርጅቶች እየመጡ ድጋፍ ቢያደርጉልን የበለጠ ብዙ ቁጥር ያላቸው ልጆችን የማሳደግ አቅም ይፈጥርልናል ማለት። ስለዚህ በራችን ክፍት ነው። የሚረዳ ካለ እኛ ልጆችን ለማሳደግ ምግብ ለመመገብ፣ ለማስተማር፣ ለመንከባከብ በርካታ ሰራተኞች አሉን። የሚንከባከቡ ሰራተኞች እነሱንም ደሞዛቸውን ለመክፈል የንጽህና መጠበቂያ ለህፃናቶች ድጋፍ የሚያደርጋለ በተለያየ መንገድ ድጋፍ ቢደረግልን ከፍተኛ የሆነ ኮሚትመንቱ አለን። እውቅናውም ደግሞ ካሸነፍን ደግሞ የበለጠ ስራችንን ያበረታታናል ማለት ነው። ስለዚህ ባለቤቴም ደግሞ በዚህ ስራ ውስጥ እያገዘችን እየደገፈችን ያለች በጣም ብርቱ ሴት ልጅ፣ ጠንካራ ሴት ልጅ። እሷን ካገኘ በኋላ ደግሞ የበለጠ ጉልበት ተጨምሮልኝ ድርጅቱ ጠንክሮ ወጥቶ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ያው ባለቤትም ያው ሴት ልጅ ደግሞ እንደሚባለው አንዳንዴ ከአንዳንድ ጠንካራ ወንዶች በስተጀርባ ጠንካራ ሴት አለች የሚባል ነገር አለ። እስቲ እንዴት ነው የምትደግፍህ? ምን ያህል ጥንካሬዋን ምናምን እሷ አንዳንድ ነገሮች ከማለቷ በፊት እስቲ ምን ያህል ነው በምን ያህል ተደግፋለች? ምንድነው ሰላምዬ እጅግ በጣም ጎበዝ፣ ብርቱ፣ ከጀርባ ሳይሆን ከፊት ለፊት ያለች ጠንካራ ሴት ነች። እሷ ባትደግፈኝ ድርጅቱ በዚህ ደረጃ ሊቆም አይችልም የነበረው። በተለይ ይታወቃል የልጆች ማቆያ ላይ ስንሰራ ልጆች ብዙ ነገር ያስፈልጋቸዋል። ስለዚህ ክትትል የምታደርግልኝ እሱ ማኔጅ የምታደርግልኝ በዋናነት እሷ ነች። በዚህ ደረጃ እሷ ድጋፉን ታደርግልኛለች። በተለይ መጋቢዎች እናቶችን፣ ሌሎችን እንክብካቤ የሚሰጡ የቀጠርናቸውን ልጆች ማኔጅ የማድረግ እንደ ሴት ክትትል የማድረግ ህፃናትና እናቶች ተለያይተው አይለያዩ ማለት ነው። ስለዚህ በዋናነት እናቶች ይህንን ነገር የማድረግ ስራ ኃላፊነት ስላለባት ይህንን እሷ ትደግፈኛለች። ሌላውን በበላይነት የአመራሩን ስራ ደግሞ ልጆችን የማምጣት የመቀበል
የችግሩትን እንትን የማለት በዋናነት የኔ ስራና በእኔ ኃላፊነት የሚሆን ነው። ምክንያቱም ከተለያዩ ክፍሎች ልጆች ይመጣሉ። በተለይ ከክፍለ ሀገር ይመጣሉ። ከተለያዩ ከከተማችን ውጭ ያሉ ልጆች እንቀበላለን ማለት ነው። ስለዚህ የሚያሳድግ የሌላቸው የሚጣሉ የተለያዩ መንገድ የምናገኛቸውን እየተረከብን ድርጅትን በትልቅ መሰረት እየተሰራ ብዙ አደናቃፊ ነገሮች ቢኖሩም እኛ ግን ይህንን ሁሉ ኃላፊነት በወጣት በኩራት ለህዝቡ ለማገልገል ምንም ጥቅም እያገኘንበት አይደለም። ግን ያው የአባቴን ራዕይ በመከተል እኔም ለህዝቤ መኖር አለብኝ በሚል በቅንነት በታማኝነት እየሰራሁበት ያለውና መኮራበት በጣም ደስተኛ የሆንኩበት ስራ ነው። ስለዚህ በህይወቴ እኔ ረክቼ የምሰራው ተደስቼ የምሰራው ስራ ነው ማለት ነው። እስቲ አንቺስ ከድጋፉ አኳያ እንዴት ነው? እስቲ አሁን እሱም የተናገረው ነገር አለ ከዚህ ጋር በተያያዘ የምትይን ነገር ካለ? ያው ብዙም ምልክ ነገር የለም። ምክንያቱም ያው ባለቤቴ ሁሉም ነገር ያለውን ነገር ነግሮሃል እና በጣም እኔ ደስተኛ ነኝ። በስራው ያለውን ነገር ደስተኛ ነኝ። ያው ተስማምተን ነው የምንሰራው ማለት ያው እስካሁን በትዳር ላይ ስንቆይ ምንም የምንጋጨው ነገር የለም። በቃ አንቺ ሚኒስትሪ እኔ ሚኒስትሪ ተባብለን ተጋግዘን የፈለገውን ያገዝኩት ነው የምሰራው እና ምንም የቸገረ ነገር የለም። በቃ ማለት ምን ብዬ ነው ያው ብዙ ነገር ስለነገረክ ያው መደጋገም ይሆናል ብዬ ነው እና ህጻናትን የምንከባከበው እኔ ነኝ። ያው እንደነገረ መጋቢዎች አሉ፣ ሞግዚቶች አሉ። እነሱን ያው ትሪት አደርጋለሁ። በምሳት ገቡ በምሳት ወጡ የማለት ኃላፊነት ያው እኔ ጋር አለ። ያው እንደ ባልና እንደ ሚስት ያው ብዙ ጊዜ እናወራለን ያለውን ነገር እና እኛ በጣም ደስተኛ ነን። በጣም ደስ የሚል ጥሩ ተሞክሮ ነው እየነገራችሁኝ ያላችሁት። ብዙ ጊዜ ስናይ እንግዲህ የተለያዩ ድርጅቶች አሉ እኛ ሀገር ውስጥ እንደዚህ ሀገር በቀል የሆኑ ተራድኦ ድርጅቶች የተለያዩ አሉ። ብዙዎቹ እንግዲህ ያው ስፔሲፊካሊ የሚሰሩት አብዛኞቹ ያው ህጻናትም ላይ ትልቅም ላይ ሁሉም ህብረተሰብ ላይ የሚሰሩ አሉ። አንዳንዶቹ ደግሞ አረጋውያን ላይ ብቻ የሚሰሩ አሉ። እናንተ ደግሞ ህጻናት ላይ ነው የምትሰሩት በብዛት አብዛኛው ማለት ይቻላል። የመረጣችሁበት የራሳችሁ የሆነ ምክንያት አላችሁ ህጻናት ላይ እንደዚህ እንድትረዱ? ምንድነው ምክንያት አለ። ከዚህ በፊት ያው ቅድም መጀመሪያ መግቢያ ላይ ድርጅታችን እንዳስተዋወቅኩት አባቴ ህልሙ ነው ማለት ነው ህዝብን ማገልገል። በተለይ ሁሉም ነገር ከልጅ ነው የሚጀምረው ማለት ነው። ስለዚህ ልጆችን ተንከባክበው ኮትኩቶ ማሳደግ የመጀመሪያው ስራ ነው። ስለዚህ ልጅን እንደዛ ማድረግ ትውልድ መቅረጽ ነው ብሎ ያምናል አባቴ። ስለዚህ ከዚህ በፊት የአረጋውያንም ተጀምሮ ነበረ ማለት ነው። ስለዚህ የአረጋውያን ብዙም እንትን ስላልሆነ ህጻናት ላይ ሞር ብንሰራ የተሻለ ነው በሚል ህጻናት ላይ ከዛኛው አድርገን አሁን ድርጅቱም እያደገ ውጤታማ እየሆነ በስነ ስርዓት እየተመራ ያለበት ሁኔታ ነው። ስለዚህ አሁን የኛ ድርጅት በዋናነት ልጆችን መንከባከብ፣ ማሳደግ፣ ማስተማር ላይ ነው ትኩረት አድርገን እየሰራን ያለ ነው ማለት ነው። የመረጥንበት ምክንያት ከዚህ አንጻር ነው። በጣም ደስ የሚል ነገር ነው። እንግዲህ በጣም ሰፊና ትልቅ ስራ ነው እየሰራችሁት ያላችሁት። ገቢስ እንዴት ነው የምታገኙት? ትልቅ ስራ ነው እየሰራችሁት። ከዚህ ጎን ለጎን ደግሞ አንዳንድ ስራዎች የምትሰሩት እንዳለ እየነገራችሁ ነበር ቅድምም። ምን አይነት ስራዎች ትሰራላችሁ? ገቢያችሁንስ በምን አይነት መንገድ ታገኛላችሁ? ምንድነው የተለያዩ የሚደጉመን ቢዝነሶች የምንሰራቸው ስራዎች አሉ። ለምሳሌ የተለያዩ ቁርስ ቤቶች ምናምን አሉን በድርጅታችን ስር። ለዚህ በተጨማሪ እንትን የሚለው ከዛ ውጭ ግን የተለያዩ ድርጅቶች የተለያዩ ግለሰቦች ተቋማት በተለያዩ ጊዜ ይደግፉናል ማለት ነው። የኛ ተቋም የቆመው በህዝቡ ድጋፍ ነው። ከዛ ውጭ ምንም የኛ ተቋም ምንም ነገር እንትን ሊል አይችልም። ከዛ ውጭ የኛ ድርጅት በተጨማሪ የተለያዩ ስራዎችን በምንሰራቸው ገቢ ያው ኃላፊነት በመሰማት ለህዝብ ነው በሚል ሳንሰስት የኛንን ገንዘብም ድርጅቱ ላይ በማዋል እንዲቆም አድርገናል ማለት ነው። አንዳንዴ ብዙ ነገር ይገጥመናል። ልጆች ይራባሉ፣ ይጠማሉ። ብዙ ነገር የንጽህና መጠበቂያ ቁስ ያስፈልጋቸዋል። እሱም ሁሉ ችግር ሳይበግርን ተቋቁመን አንዳንዴ ከራሳችን ገንዘብ እየሞላን ነው ማለት ነው ልጆችን ያቆምናቸው። ግን አሁን ሰው እያየ ስኬታማ መሆኑን ድርጅቱ ስራው በትኩረት እየተሰራ መሆኑን ሲያይ ሁሉም ሰው በዚህ መሰረት እየረዳን እያገዘን ይገኛል ማለት ነው። በጣም ደስ የሚል ነገር ነው። ያው አንቺ ደግሞ እንደ ሴት ልጅ ያው ከበስተጀርባ ሆነሽ የተለያዩ ነገሮችን እያገሹ እንደሆነ እሱም እየተነገረኝ ነበረ። አንቺም ያልሽኝ አንዳንድ ነገሮች አሉ። ግን እስቲ እንደ ተግዳሮት ብለሽ የምታነሹ ወይ ደግሞ ከባድ ጊዜያቶች አሳልፊያለሁ ብለሽ ይህን ደግሞ በእንደዚህ አይነት ነገሮች ተወጥቻቸዋለሁ የምትያቸው ነገሮች ካሉ?
ያው ማለት ባለቤቴ ጠንካራ ሰው ነው ማለት ይሄን ያህል ብዙ ነገር የደረሰብን ነገር የለም። ምክንያቱም በሱ ጥንካሬ ማለት ነው። ግን ያው አንዳንድ ያው ጥንካሬ የሚለው ነገር ብዙም ጥንካሬ የለም። ግን እኔ ከምልክ ነገር አሁን ለምሳሌ ህጻናት ድክመት ማለት ያ ወይ ተግዳሮትም ሊሆን ይችላል። እንደዚህ አጋጥሞሽ ያሉት ነገሮች ብዙ ያጋጥመኝ እንደ ሴት ልጅ ብዙ የለም። ምክንያቱም ባለቤቴ ብዙ ነገር ስለሚደግፈን ያው ብዙ ነገር እንትን ስለሚል ብዙ ጊዜ ያው የሚገኘው ባለቤቴ ነው እንደነገረክ እና እኔ ላይ ብዙ ነገር የለም። ኦኬ አንተ ጋር እኔ ያው ድርጅታችንን ብዙ ችግር ገጥሞናል። ለምሳሌ ድርጅታችን እንዲበተን የሚያደርግ የተለያዩበት መንገድ ማለት ያው ሰው ብዙ ገንዘብ ጠይቄያለሁ፣ ሰዎችን ለምኛለሁ ድርጅቱን ለማቆም ብዙ ድርጅቶች ከፊት እንትን ብያለሁ። ማለት ያ ለህዝቡ ብዬ ያረኩት ነው ማለት ነው። እኔ ማለት የሰው ዓይን እየገረፈኝ ብዙ ነገር ብዙ ድርጅቶችን ብዙ ግለሰቦችን ጠይቄያለሁ ድርጅቱን ለማቆም። የህዝብ ኦልሞስት ይሄ ድርጅት የህዝብ ነው ማለት ነው። የህዝብ ድርጅት ለማቆም ብዙ ነገር ዋጋ ከፍያለሁ። እሱ እኔ እንደዛ ባላደርግ ኖሮ ዛሬ ላይ ይሄ ድርጅት አልነበረም ማለት ነው። ስለዚህ ዋጋ የተከፈለበት የህዝብ ድርጅት ነው። ዛሬ ትልቅ ለሽልማት ደረጃ እንዲያደርስ ያደረገው እውቅናም እንዲያገኝ ያደረገው በዚህ ደረጃ የተሰራ ስራ መሆኑን የሚያሳይ ነው ማለት። ስለዚህ ቀጣይም ተበረታተን የተሻለ ነገር ሰርተን ማሳየት እንፈልጋለን እኛ ማለት ነው። እንግዲህ በጣም ደስ የሚል ጥሩ ተሞክሮ ነው እየነገራችሁን ያላችሁት። ትንሽ ደግሞ እስቲ ወደ ግል ህይወታችሁ እንምጣና እያየሁ እንደሆነ እንግዲህ ገና ያው ብዙ ጊዜ ወደ በትዳር ላይም ቆይታችኋል። በግል ህይወታችሁ ደግሞ እስቲ እንዴት ነው የግል ህይወታችሁን አስመልክቶ አንዳንድ ነገሮች ብትነግሩኝ። ልጅም እስካሁን ደግሞ እያየሁም አይደለም ቤታችሁ። ምናልባት ቢዚ መሆናችሁ ነው ወይም ደግሞ ልጅ ያልወለዳችሁበት ወይስ ገና ታስቧል ወደፊት እያላችሁ ነው? ይህን ስራ ካጠናከራችሁ በኋላ እንዴት ያው ምንድነው ልጅ ያልወለድንበት ዋናው ምክንያት ይህ ሁሉ ልጅ የምናሳድገው የኛ ልጅ ነው። ከኛ ግዴታ አብራክ መውጣት አለብን ብለን አናምንም። ስለዚህ እዚህ ጋር ሁሉም ያለው ልጅ የኛ ልጆች ናቸው። እኔ አባት ነኝ፣ እሷ እናት ሆና ነው የምታሳድጋቸው ማለት። ስለዚህ በዚህ ደረጃ እየሰራን ስላለን ስለሚሰማን በሙሉ የሚመጡ ልጆች የኛ ልጆች ናቸው ብለን ስለምናምን እኛ ግዴታ እሷና እኔ አንድም ቀን አስበነው አናውቅም። ግን በሂደት ያው እንግዲህ በተፈጥሮ የሚመጣ ነገር ነው። ያው ስንወልድ ደግሞ ልጅ የሚታይ ይሆናል ማለት ነው። አንደኛ እንግዲህ መተን እንኳን ደስ አላችሁ የምንለውም እኛ እንሆናለን ለዛ ያደርሳችሁ እያለን። ምክንያቱም ትልቅ ስራ ነው እየሰራችሁ ያላችሁት። ደግሞ የራሳችሁም ደግሞ ልጅ የሚገባችሁ ናችሁ ብዬ ስለማምን ማለት ነው። ይህን ሁላ ደግሞ ስራ ስትሰሩ እንደ ሴት ልጅ ደግሞ አንቺ ያው ከማህበረሰቡ ጋር የምታሳልፊው የተለያየ ነገር ይኖራል። እንዴት ነው ይህንን ጫናስ እየተቋቋምሽ ያለሽው? ሀዘን አለ፣ ደስታ አለ። ከማህበረሰቡ ጋር በተለያየ ነገሮች የምንገናኝበት ነገሮች ስላሉ እንዴት ነው እስቲ ይህን ኃላፊነት አንቺ እየተወጣሽ ያለሽው እያገሽው ያለሽው? ትክክል ነህ። ያው ያለውን ነገር ያው ማህበራዊ ኑሮ ግድ ነው። ምክንያቱም ያው ሰፈር ላይ ለቅሶ ይሆናል፣ ማህበር ነገር ያው እንዳልኩ ብዙ ነገር ይኖራል። ግን ያው እንዳልኩ ብዙ መጋቢዎች አሉ ተብያለሁ። እኔ ያው ሂጂ የሚለኝን ነገር ቼክ አደርጋለሁ እንጂ ይሄን ያህል ብዙ ኃላፊነት ነገር ቢኖርብኝም ያው የማህበረሰቡን ግዴታም እዚህ ጋር አከናውናለሁ እንጂ ቀጥታ ወደዛ ደግሞ 50-50 ነው። ወደ እሱም ጋር ማግዘዋለሁ፣ ወደዛ ማግዛለሁ። ምንም ነገር እኔ ላይ የለም። አብዛኛው ባለቤቴ ያው እዛ ላይ ስለሚሰራ እኔ የማህበሩ ችግር የለብኝም። እስካሁን ባሪክ ነው ያለው ሁሉም ነገር በሚገባ። ያው የማህበረሰብ ኃላፊነቱን አንቺ ነሽ እየተወጣሽ ያለሽው ማለት ነው። ግን ያው ብዙ ጊዜ እዛ እንትናቸው ላይ ያው እንደነገርኩ ያው እንደመቆጣጠር ነገር ነው እንጂ ብዙ ጊዜ የማድርገው ያው ማህበረሰቡ ላይም እንደ ማንኛውም ሰው ምንም ችግር የለብኝም እስካሁን ድረስ። ኦኬ አንተ ጋር እኔ ምንድነው ያው ትርፍ ጊዜ ላይ በምን ነገር እኔ በጣም እንደሚታወቁ በጣም ቢዚ ነኝ። ምንም ጊዜ የለኝም ማለት ነው። ምክንያቱም እንደነገርኩ በጣም ቢዚ ነኝ። ድርጅታችንም አንድ አፍታ ተኝተን የምናሳልፈው ነገር የለም ማለት ነው። ስለዚህ በየቀኑ ድርጅቱን የማሳደግ ልጆችን የመንከባከብ ብዙ ልጆቹ የተለየ ነገር ይገጥማቸዋል። የጤናቸው ችግር አለ፣ ይታመማሉ፣ እነሱን ማሳከም አለ፣ መንከባከብ አለ። ምንድነው ችግራቸው አለ፣ በሚፈለገው ደረጃ ምግብ አይመገቡም፣ እሱ መንከባከብ አለ። ስለዚህ ያንን ስራ ስለምሰራ እኔ ብዙ ጊዜ ከህብረተሰቡ ጋር ያለውን እንትን ቁርኝት ብዙ አይደለም። በሱ ኃላፊነት እንዲመራ የተደረገ ነው። ቢዚ ስለሆንኩ ያው አብዛኛው ሰውም
እዚህ ድርጅት ላይ ስለማሳልፍ ድርጅቱ ቢዚ እንደሆንኩ ስለሚያውቅ ብዙ ሰው ለቅሶ ባልደርስ የሆነ ሀዘን ባልደርስ በደስታ እንትን ባልል ሰው ብዙም አይቀየመኝም፣ ያኮረፈኝም እንትን ያለም ሰው የለም። ምክንያቱም ይህን ድርጅት በአግባቡ እንድመራ የህዝብ ድርጅት ነው፣ ችግር እንዳይገጥም ነው በዋናነት ሰው እንትን። ስለዚህ እኔ እስካሁን ብዙ ሰው ያኮረፈኝም የለም፣ ችግር የገጠመም የለም። ስለዚህ ሰው ግን ሁሌም ድርጅቱ ላይ የተሻለ ነገር እንዲሆን ያበረታታኛል። በጥሩ ነገር የተለያዩ ነገሮችን አይዞ በርታ፣ ከዚህም በላይ አቅም አለ፣ መስራት ትችላላችሁ የሚል ማበረታቻ ነገር ነው ከህዝቡ የምንቀበለው ማለት ነው። ስለዚህ አብሮ ከህዝቡ ጋር ግን የተለያዩ ነገሮች ማድረግ ብዙም የለውበትም፣ ብዙም እንደዛ ጊዜም ስለሌለኝ እሷ ያው በተወሰነ መልኩም በሆነ መልኩ እሷ እየሸፈነችው ነው ማለት ነው። ስለምትሸፍነው ማለት ነው። እኔ ቢዚ ስለሆንኩኝ ብዙ ነገሮች አሉ፣ የሂሳብ ስራዎች አሉ፣ ብዙ የተለያዩ ነገሮች እኔ ነኝ ራም ማድረጋቸው። ለዛ ቢዚ ስለሆንኩኝ እንደዛ ማድረግ አልቻልኩም። ማንም አይቀየመኝም። እሺ በስተመጨረሻ አንድ ሁለት ጥያቄ ልጠይቃችሁ እና ያው አንተ እንግዲህ ያው ከቤተሰብ ነው ቤተሰቦችም እንግዲህ አባትም እንደዚህ አይነት ነገር ውስጥ እንዳሉበት እነሱስ ምን ስፔሲፊካሊ እንደዚህ የሚሰሩት እንደዚህ አይነት የተራድኦ ድርጅት ላይ ነው? እንዴት ነው? አንተንስ ከህብረተሰቡ ውጪ አንዳንድ ስራዎች ከምሰራቸው ውጪ ቤተሰብስ ድጋፍ የሚያደርግልህ በምን አይነት መልኩ ነው? ምንድነው ወይል አባቴ ያው ቅድም እንዳልኩ ራሱን በመሰዋት ትልቅ ድርጅት አለው፣ ሌላ ቦታ ነው ድርጅቱ እየተሰራ ያለው። ከሱ በመነሳት ነው እኔ ያው በልጅነቴ ጀምሮ ድርጅቱን በማየዝ ባሪያነት አባቴ ስለሳቸውም ትንሽ በተነግረን አራያ ናቸው። አባቴ መጀመሪያ ያው የተለያዩ የኢንቨስትመንት ስራዎች ነበሩት ማለት ነው። ለምሳሌ የተለያዩ መሬት ምናምን አሉ፣ የእርሻ ልማት የሚሰሩ ድርጅቶች አሉ። ከዛ ድርጅቶች ጎን ለጎን ደግሞ በዚህ የህፃናትን መንከባከብ ማሳደግ በዚህ ማሳለፍ አለብኝ፣ ለህዝቡ ኩራት የሆነ ስራ ለስራ የሚል ህልም ነበረው። ያ ድርጅት አሁንም ቀጥሏል፣ እየሰራ ነው ያለው ማለት ነው። ከዛ በመነሳት እኔ ስለምን አልሰራም በሚል እንትን አልኩኝ። የተወሰነ እንደ መነሻ የሚሆኑ መንቀሳቀሻዎችን አባቴ ደግፎኛል። የሚያውቀው ስለሆነ ድርጅቱ እንደዚህ ብትሰራ የኔን ስራ የምትሰራ ከሆነማ ያው ታኮራኛለህ በሚል እሱም በጣም ጉጉት ነበረው። ይህን ድርጅት በተለያየ መንገድ ያለውን ነገር እሱም ይከታተላል። እንደዚህ እንዲሆንም እንዲያድግ ያደረገውም የአባቴ ድጋፍና በሀሳብ በማገዝ እንዲህ ብታደርገው ድርጅቱን በማድረግ የተነሳ አሁን ጠንካራ እና ጥሩ ቁመና ያለው ድርጅት እንዲሆን የአባቴ ድጋፍ ብዙ ነገር አስተዋጽኦ አለው፣ ትልቅ አስተዋጽኦ አለው። በጣም ደስ የሚል ነው። በቤተሰብም ከአንተ ውጭስ እንደዚህ የሚንቀሳቀሱ አሉ? ምንድነው እህቴ እንደዛ አይነት ነገር የመስራት እንትን አላት፣ እየሰራች ነው የምትገኘው። በእርግጥ ድርጅቱ በዚህ ደረጃ የእሷ የተቋቋመ ትልቅም እንኳን ባይሆን እንደኛ አቅም ባይፈጥርም ግን እሷም ወደኛ የመሳብና ድርጅት እንደዚሁ ህፃናትን የመንከባከብ በመቆያነት የመስራት ነገር እንትኑ አለ፣ መስርተዋለች። ድርጅቱ ራን እያደረገችው ነው። ብዙም ግን እንደኛ ጠንካራ እንደዚህ ባይሆንም ቀጣይ ግን እያደገ እኛም እያገዝናት ጥሩ ውጤታማ ትሆናለች ብዬ አስባለሁ። በጣም ደስ የሚል እንግዲህ ቤተሰብ ነው። በጣም ቀና የሆናችሁ ቤተሰቦች ናችሁ። በስተመጨረሻ እስቲ አንቺ የምታስተላልፊው መልእክት ካለ? ያው ማስተላልፈው ነገር ያው በጣም መልካም ሰው መሆናችንን እናመሰግናለን። ምክንያቱም እዚህ ድረስ መተክ እኛን ለመሸለም ስለተነሳሳ በጣም እናመሰግናለን። በጣም ነው የማመሰግነው። ምክንያቱም ድርጅታችን አይተክ እኛ ቀና ስለሆን እዚህ ድረስ ስለመጣ በጣም ነው የምናመሰግነው። እሺ አንተ ደግሞ በስተመጨረሻ ያው እንግዲህ ሽልማቱ ሊሆን የሚችለው ልክ እንደናንተ አይነት የተለያዩ ድርጅቶች አሉ። እነዚህም ቪዲዮዎች ደግሞ እየወሰድንበት ያለው ዋነኛው ምክንያት ምንድነው? ከነሱ ጋር ነው የምናወዳድራችሁ። አወዳድረን መራጮች አሉ። እነዛ መራጮች እንግዲህ ለእናንተም ድምጽ እንዲሰጠው አስፈላጊውን ድጋፍ እንዲያደርጉላችሁ እንደሌሎቹ በኩል መልኩ መልእክታችንን እያስተላለፍን በዚሁ አይተን ነው ያንን እንግዲህ የምናደርገው ማለት ነው። ከሌሎቹ ጋር ከተወዳደራችሁ በኋላ ደግመን መተን ውጤቱን የምንነግራችሁ ይሆናል። አንተስ የምታስተላልፈው መልእክት ምንድነው? በዋናነት የኛ ድርጅት ትልቅ ድርጅት ነው። በህዝብ የተመሰረተ ድርጅት ነው። የህዝብ ነው ማለት ነው። ከሌሎቹ የሚለዩት ምንድነው? ድርጅቱ የህዝብ መሆኑ ነው። በቃ ማለት አሁን አትራፊ ድርጅት አይደለንም። የሌላውን ለመውቀስ ሳይሆን የሌሎች ድርጅቶችን ብዙ የተለያየ ነገር ይባላል። የኛ ድርጅት ለየት የሚለው
ለሽልማት መብቃት አለበት ብዬ ለሚዲያ ምስክር እንዲሆን ድርጅቱ የህዝብ ነው፣ ለትርፍ የተቋቋመ አይደለም። ልጆቹ ብዙ ልጆች ውጤታማ ሆነው ተምረው አድገው ስኬታማ የሆኑ ናቸው። እነሱ ምስክር መሆን ይችላሉ ለኛ ማለት ነው። ስለዚህ በሚዲያ የሚከታተልም ሌሎችም የኛን ድርጅት በመደገፍ በተለያዩ ነገር ፈቃደኛ የሚሆኑ ድርጅታችን እየጎበኙ እየመጡ እያዩ እንዲደግፉንና ብናሸንፍ ደግሞ የበለጠ ተበረታተን ስኬታማ እንዲሆን ድርጅታችን የበለጠ ከዚህ ብቻ ሳይሆን የተለያዩ ውድድሮችም ማሸነፍ አለበት። ሁለት ደግሞ አሁን መንግስትም መሬት ቃል ገብተውልናል። እሱም ደግሞ መሬቱን እንድናገኝም የበለጠ እሱንም እንድታስተላልፍ ነበር ቀድም መሬቱንም አሁን በዚህ እድል አሁን አሸናፊ ከሆን በቀላሉ መሬቱን የማግኘት እድል ይኖረናል ቃል ስለተገባልን፣ ሌሎችም እድሎች ይኖሩናል ማለት። ስለዚህ ሰውም የበለጠ ድጋፍ ያደርግልናል። ስለዚህ የኛን ድርጅት ሁሉም ሰው ድጋፍ እንዲያደርግ እንዲያግዙን፣ በገንዘብም በጉልበትም በተለያዩ ነገሮችን በሀሳብም ሊሆን ይችላል። ስለዚህ ሁሉም ሰው ሊደግፈን ሊያግዘን ይገባል። የእናንተ ሚዲያ ደግሞ በዚህ ደረጃ እኛን እንድንመረጥ ልፋታችንን ድካማችንን አይታችሁ መታችሁ ድርጅታችን እንዲታወቅ ለዚህ ደረጃ እንትን ስላለ ደግሞ የበለጠ እናንተንም እናመሰግናለን። ሁሉም ሰው ደግሞ በዚህ ደረጃ እንዲሳተፍ ድርጅታችን እውቅና እንዲያገኝ የድካማችን የልፋታችን ያ የደከምንበት ሁሉ ውጤታማ እንዲሆን ከልብ ጠይቃለሁ ማለት ነው። አመሰግናለሁ። እኛም እንግዲህ ቤተሰቦቻችን መልካም ምኞቴን እየተመኘውላችሁ እንግዲህ ለእናንተ በቀጣይ ስመጣ ሽልማቱን ይዤ እንደምመጣ አሸናፊ እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ መልሰን እንገናኛለን ማለት ነው። መልካም እድለኛ የሚሆን ደስታ እንደምታበስሩ መልሰን እንደምንገናኝ እርግጠኛ ነኝ። እናመሰግናለን። በቃ ሌላ ጊዜ እንመጣለን ለሽልማቱ። እንግዲህ ተመልካቾቻችን እያያችሁት እንደነበረው ነው። ቤታቸው ገብተን ወጥተናል። ባልና ሚስትን አግኝተናቸዋል። በተለይ እንግዲህ ጥሩ ማስረጃኛ ስንፈልግ የነበረው ከባልዮ ጋር በተያያዘ ሙሉ ቤተሰቡ እየነገረን የነበረው ነገር ሌላ፣ የሚሰሩት ያለው ነገር ደግሞ ሌላ። በጣም ነው እኔ ግራ የገባኝ ያየሁትንና እነሱ የሚሉትን ለማገጣጠም በጣም ነው ግራ የገባኝ። እውነት እነዚህ ሰዎች እንደዚህ የሚያወሩት እራሳቸው ናቸው ወይ? እውነት እነዛን ሰውነት ቆራርጠው የሚያስቀምጡት እራሳቸው ናቸው ወይ የሚለውን ለማመን በጣም ነው ግራ ይገባኝ። ይህንን ደግሞ እራሳቸው ናቸው የሚለውን ነገር መጀመሪያ እንግዲህ ሰራተኛዋ የቤት ሰራተኛዋ የነገረችን የተለያዩ ነገሮች አሉ። ስለ ባህሪው ሲያስቸግራት እንደነበረ፣ ሚስትየዋ ደግሞ ምን አይነት ሚስት እንደሆነች በጣም ጨቅጫቃ እንደሆነች የተለያዩ ነገሮችን ስትነግረን ነበረ። ቤት ደግሞ ከገባን በኋላ እንዳያችሁት ነው። ግራ የሚያጋባ ነገር ነው። ሚስትየዋ በጣም የቀዘቀዘች ሁላ ስታወራን የነበረችው በመሀል ነው እንጂ እስቲ አውሪ ምናምን ነገር እያላት እንጂ ባልየው በጣም ነገሮቹን ሁላ ለመመለስ በጣም በቃ ቀዝቀዝ ያለች ጥሩ አይነት ሚስት ነው የምትመስለው። መጀመሪያ ሰራተኛዋ እንደነገረችን አይደለም የነበራት ባህሪ። ባልየውም ደግሞ እንደምታዩት ነው። ስለ ቤተሰቡ የተለያየ መረጃ ሰምተናል። እህትየውም በቁጥጥራችን ነው ያለችው። እሱ ግን አላወቀም። ያው ገና 2 ቀን ነው እሷ ከተያዘች፣ ገና አላወቀም። ስለ አባትየውም እየነገረን ያለው ነገር በጣም ግራ የሚያጋባ ነገር ነው። የሚሰሩትና የሚሉት ነገር በጣም የተለያየ ነው። ስለዚህ ሬሳውን አግኝተንባቸዋል። ዞሮ ግን ሌላ ደግሞ መረጃ ለማግኘት ሌላ ማስረጃ ለማግኘት ካሜራማናችን ድብቅ ካሜራ መጀመሪያ ላይ ይህን ካሜራዎች ሴታፕ እያደረግን ባለንበት ሰዓት አስቀምጦ ወጥቷል። ስለዚህ ከአሁን በኋላ በድብቅ ካሜራ እነዚህ ሰዎች ምን ይላሉ፣ ምን ያደርጋሉ የሚለውን ነገር ወይስ ሌላ ሕፃን ይዞ አስገብተው የሚያደርጉት ነገር አለ፣ ስለ ሰራተኛዋ ስለጠፋችባቸው ስለ እሷስ የሚሉት ምን አይነት ነገር ይኖራል የሚለውን በዚህ በድብቅ ካሜራ እንከታተላለን ማለት ነው። እንደተለመደው እንግዲህ ተመልካቾቻችን ይህንን ፕሮግራም በጣም አስተማሪ የሆኑ ፕሮግራሞች ነው እየሰራንላቸው ያለው። ስለዚህ ብዙሃኑ ዘንድ ጋር እንዲቀርብልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉን በትህትና እንጠይቃለን። እስቲ በድብቅ ካሜራ ያለውን ነገር አብረን እንከታተላለን ማለት ነው።